ምን ያደርግሽ ነው እንዴ? ራሴን አመመኝ አላልክም? እንደግፍክ እኮ ነው። ትቀልጂልኝ። ለራስ ብታት ነው የምትደግፊ? አይ ካዞረ ብዬ እኮ ነው። ለምን ያዞረኛል? አንቺ ማን አናገርሽ? ምንድነው? ቆይ ሳትጠሪ ዘው የማለት ባህሪ ይታይብሻል። ልክ ሰው ህይወት ላይ ዘው እንደምትዩ አንቺ ልጅ ቋቴኝ ነገ በራሱ ጊዜ ይስተካከላል። የጀመራችሁትን ነገር አንጠልጥሎ ማስቀረት ጥሩ አይደለም። መቼም ቴቴ ሁለት ጸጉር አወጣው አይዋሹ። እሱን ያለቅ በአንተ እርግጠኛ ባልሆነ መድኃኒት ምክንያት እኔ ምን አይነት እድል እንዳመለጠኝ አልገባህም። እሺ አሁን ምን ልታደርጊ ነው? እኔ ምንም ሳላደርግ እነሱ ቬሎ መምረጣቸው ሊጀምሩ ነው። አይደረግም። አንቺ እዚያ ቤት የገባሽበት ዓላማ ምንድነው? ምን ይሆናል? እነሱ አብረው እንዳይሆኑ። እኔ እየሰራሽ ያለሽው ነገር ምንም አይታየኝም። አንተ አመሰግናለሁ አታውቅም። አባት ግን ምን እየሰራው እንዳለው ገብቷቸዋል። እኔ እየታየኝ ያለው ሰው ቤት ቁጭ ብለሽ እየተቀለብሽ እንደሆነ ነው። አንቺ እንዴት ነው የጠገብሽው? ለምን ነው ስልክ ባካነሽ? የነበርኩበት ቦታ ስልክ ለማውራት አይመችም ነበር። ለዛ ነው ያነሳሁልህ። ጥሩ ሲመሽ ነው የኔን ስልክ የምታነሺው? ከነሱ ጋር ሆኜ እንዴት ነው ያንተን ስልክ ማነሳው? አሁን ወደ ጉዳይሽ ግቢ። እዚያ አትርመጥመጭ። መድኃኒቱ ተመስገንን ያላችሁ ወሲኔ ተመስገንን ያላችሁ ወሲኔ አሁን አማርካ በባዬ ደመካ በባዬ አሁን አማርካ በባዬ ደመካ በባዬ ናይ ናይ ሙሽሪት ነሽ ሙሽሪት ነሽ ናይ ናይ ሙሽሪት ነሽ ሙሽሪት ነሽ ናና ሊዲያ ያሰበችው ነገር በፍጹም አልተሳካላትም። ምክንያቱም ተመስገንን ራሱን እንዲስት ለማድረግ ሞክራ ነበረ። ግን ደግሞ አሁን ላይ እሷ እንዳሰበችው አልሆነላትም። ምክንያቱም ነገሩን ስታቅ መድኃኒቱን ሻይ ውስጥ ስትጨምር አባዬ ተደብቆ እያያት ስለነበረ ነገሩን በሙሉ አበላሽቶባታል ማለት ነው። ሊዲያ እንግዲህ እዚህ ቤት የመጣችበት ምክንያት እየታወቀና ግልጽ እየሆነ ነው ማለት ነው። ምክንያቱም ማያ እንዳለችው አንድ ቦታ አቅሻለሁኝ፣ የማቅሽ ቦታ ግን ጠፋብኝ፣ ያንን ጊዜ ደግሞ ማስታወሴ አይቀርም እንዳለችው እንግዲህ ማያ በትክክል እዛ አገራቸው ገጠር አይታታለች ማለት ነው። ሊዲያ እንግዲህ ከነ ደጀኔ ጋር እየሰራች እንደሆነም በግልጽ እየታየ ነው ያለው ማለት ነው። ደጀኔ እንግዲህ በሀገሬ ውስጥ በከተማዬና በሕዝቤ በተከበርኩበት ከተማ አዋርደውኛል ብሎ ስላሰበ አሁን ላይ እንግዲህ ትሁትና ተመስገንን ለመበቀል ያሰበ ነው የሚመስለው ማለት ነው። ከዚህ በፊት ናቲ መከራቸውን ሲያሳያቸው ነበር። አሁን ላይ ግን ደጀኔ በፍጹም ሊፋታቸው አልቻለም ማለት ነው። ከጀርባ እየተከተለ የነሱን ትዳርና ደስታቸውን ለማበላሸት አቅዷል ማለት ነው። ደጀኔ እንግዲህ ነገሮችን በድፍረት በራሱ መንገድ የሚያደርግ ሰው አይደለም። ፈሪ ስለሆነ አሁን ላይ እንግዲህ ሊዲያ በኩል እቤታቸው ገብቷል ማለት ነው። ሊዲያም ያመናትንና ያከበራትን ተመስገንን ክፉኛ ልትጎዳው ተዘጋጅታለች ማለት ነው። አሁን ላይ እንግዲህ ሊዲያ ተመስገንን ራሱን እንዲስት በመድኃኒት ለማድረግ ፈልጋ ነበር። ደጀኔ ግን የሰጣት መድኃኒት የሚገል መርዝ ነበር ማለት ነው። አባዬ ይህንን ነገር ከኋላ ተጠራጥሮ እሷ የምታደርገውን ነገር ባያይ ኖሮ ምናልባትም ተመስገን ሊሞት ይችል ነበር ማለት ነው። ደጀኔ እንግዲህ በጣም ሞኝና ጅል ስለሆነ ነገሮችን እስከ መጨረሻቸው ሊያበላሻቸው ነበር ያሰበው። ሊዲያ በእርግጥ የሚገል መድኃኒት ሳይሆን ራሱን የሚያስት መድኃኒት ነበር የፈለገችው። እሱ ግን አይገልም ራስ የሚያስት ነው ብሎ የሚገል መድኃኒት ነበር የሰጣት ማለት ነው። አባዬ ግን ነገሩን በሙሉ ቀይሮታል ማለት ነው። አሁን ላይ እንግዲህ አባዬ ምን እንዳሰበ ባይታወቅም ሊዲያ ያደረገችውን ነገር ዝም ብሎ ደብቋል ማለት ነው። ይሄንንም ያደረገበት ምክንያት እንግዲህ ነገሮች እንዳይበላሹና ትልቅ ችግር እንዳይፈጠር ነው ማለት ነው። በእርግጥ ሊዲያ ምንም እንዳልታመመች ግልጽ ነው። ሰዎች ቢጠረጥሩም ግን ደግሞ አሳመናቸዋለች። ምናልባትም ከዚህ አንጻር ሊሆን ይችላል አባዬ ዝም ያለው ማለት ነው። ግን ከዝምታው ጀርባ አንድ ትልቅ ነገር እየሰራ ነው ያለው። ምክንያቱም ሊዲያ የመጣችበትና ልታደርግ የፈለገችው ነገር ስለተገለጸለች ያንን ነገር ያየውን ነገር ከማውራት ይልቅ እሷ በተንኮል
እያደረገች ያለችውን ነገር እሱም በሚስጥር እያደረገ ነው ያለው ምንም እንደማያውቅና ምንም ነገር እንዳልተፈጠረ አድርጎ እንግዲህ ትሁትና ተመስገን ትዳራቸውን ወይም ጋብቻቸውን እንዲያፋጥኑ እያደረጋቸው ነው ያለው። ይሄ ነገር ደግሞ ሊዲያን ከምንም በላይ ይሰብራታል። ከጀርባ ያሉትንም እነ ደጀኔንም ቢሆን ተስፋ እያስቆረጣቸው ነው ያለው። ደጀኔ ግን አሁን ላይ ሊዲያ ላይ እያሳየ ያለው ነገር ሊዲያ ጭንቀት ውስጥና ትልቅ ውጥረት ውስጥ እንድትገባ አድርጓታል ማለት ነው። ይህን የተሰጣትን ስራ በትክክል ካልሰራችና በተባለችው ጊዜ ሁሉንም ነገር መፈጸም ካልቻለች ደጀኔ እንደሚገላት እያስፈራራት ነው ያለው ማለት ነው። ለሊዲያ ምናልባትም ከባድ ነገር ሊሆንባት ይችላል። ምክንያቱም ደጀኔ በጭንቅላቱ ሳይሆን በስሜቱ የሚመራ ሰው ነው ማለት ነው። አሁንም ነገሮችን አበላሸሽ ብሎ እንግዲህ ቁም ስቅሏን እያሳያት ነው ያለው። በፈለገው ሰዓትም እየደወለ ስልክ ካላነሳች እንቧ ከረዩ እያለባትና እያስፈራራት ነው ያለው። ይሄ ነገር እንግዲህ ለሊዲያ ትልቅ አደጋ ሊሆንባት ይችላል ማለት ነው። አባዬ ግን የሊዲያን ሐሳብ በጥልቀት ስለተረዳ ነገሮችን በሙሉ በሚስጥር እያበላሸባት ነው ያለው ማለት ነው። የትሁትና የተመስገን ቬሎ መምረጥ ሊዲያን ክፉኛ ነው የሚሰብራትና የሚያስቆጣት። ከጀርባ አብረው የሚሰሩም የደጀኔ ቤተሰቦች እንግዲህ እንደዛው ተስፋ ይቆርጣሉ ማለት ነው። ሁሉንም ሰዎች አስገርሟቸዋል። አባዬ ባንዴ ተነስቶ መጋባት አለባችሁ፣ እስካሁን ድረስ የወሰዳችሁት ጊዜ በሙሉ በቂ ነው፣ ስለዚህ ሌላ ችግር ተፈጥሮ ከመለያየታችሁ በፊት ልታስቡበት ይገባል ብሎ ሐሳባቸውን አስቀይሮ እንግዲህ ቬሎ እንድትለካና ለሰርጉም እንድትዘጋጅ አድርጓል ማለት ነው። ማሚም የአባዬ ፍጥነትና ለምን ሐሳቡን በዚህ ልክ ሊቀይር እንደቻለ ስትጠይቀው ሚስጥር አድርጎታል ማለት ነው። መለያየት ስለሌለባቸው ቶሎ መጋባት አለባቸው፣ ለሌላ ሰው ህይወት ብለው የነሱ ህይወት መቆም የለበትም ብሎ አሳምኗታል ማለት ነው። ስለዚህ አሁን ላይ እንግዲህ የሊዲያን ተንኮል ያወቀባት አባዬ ብቻ ነው ማለት ነው። ግን ደግሞ ተመስገን ከሰማ ምናልባትም ሊዲያን ሊጎዳትና ትልቅ ችግር ሊፈጥር ይችላል ብሎ ስላሰበ በሚስጥር ይዞታል። ግን ይሄን ነገር ሚስጥር ማድረጉ በኋላ ዋጋ እንዳያስከፍለው መፍራት ነው እንጂ አሁን ላይ እያደረገ ያለው ነገር እንግዲህ ሊዲያን በተደጋጋሚ የሚያሸንፍና የሚጥል ነው የሚሆነው ማለት ነው። ሌላው ማያና ሊዲያ እንግዲህ በምንም ነገር ሊግባቡ አልቻሉም እስካሁን ድረስ። እንግዲህ ሊዲያ ማለት ነው ከትሁትና ከተመስገን ላይ አይኗን መንቀል ስላልቻለች ይሄንን ነገር ደግሞ ማያ ጠንቅቃ ስለምታቅ ነው እንግዲህ ማያ ሁሉ ጊዜ ለሊዲያ መልካም አስተሳሰብና ጥሩ አመለካከት የሌላት ማለት ነው። ቬሎ መረጣ ላይም እንግዲህ ሊዲያ አውቃ የማይረባውን ወይም ደግሞ የሚያስጠላውን ቬሎ እየመረጠች ነበረ። ይሄንን ነገር የተረዳችው ማያ ደግሞ በፍጹም እሷ የመረጠችው ቬሎ ሊሆን እንደማይችል እየተናገረች ነበረ ማለት ነው። ይሄ ነገር ሊዲያን አንጀቷን ቢያሳርራትም ግን ደግሞ ማስመሰልና መተወን ስላለባት የቬሎ ብርም ከፍላለች ማለት ነው። ተመስገን ግን ይሄንን ነገር ሊዲያ በማድረጓ ትሁት ትከፋለች ብሎ ቢያስብም እሷ ግን ምንም አልመሰላትም። ምክንያቱም ሊዲያ ምን ያህል እየተቃጠለችና ውስጧ እያረረ እንደሆነ ግልጽ ነው። ግን ከነሱ ጋር የውሸት ሳቅ እየሳቀች የደስታቸው ተካፋይ እየመሰለች ነው ያለችው። ይሄን ነገር የተረዳችው ደግሞ ማያ ብቻ ነች ማለት ነው። የደጀኔም ሐሳብ ምን እንደሆነ ባይታወቅም ከዚህ በኋላ እንግዲህ ትሁት የኔ ትሆናለች ብሎ ማሰቡና ተመስገንና ትሁትን ለመለየት ሰው መላኩ ትልቅ ጅልነቱ ነው። ምናልባትም ትልቅ መስዋዕት ሊከፍል ይችላል እንጂ ትሁትና ተመስገንን ሊለይ እንደማይችል ግልጽ ነው። ምናልባት እንግዲህ ከተሳካለት በመሃላቸው ደስታ እንዳይኖር ካደረገ ነው እንጂ ትሁት መቼም ቢሆን የደጀኔ ልትሆን እንደማትችል ደጋግማም ከዚህ በፊት ነግረዋለች። በዛ ላይ ደግሞ እሷ ላይ ያደረገው ነገር መቼም የሚረሳ አይደለም ማለት ነው። ግን አሁን ላይ በሊዲያ በኩል መጥቶ ቤተሰቡን በጠቅላላ ለመበጥበጥ ማሰቡ ሌላ ታሪክ ነው የሚሆነው ማለት ነው። ተመስገንም ይሄንን ነገር ከሰማና የሊዲያና የደጀኔን ግንኙነት ካወቀ ነገሮች ድብልቅልቃቸው እንደሚወጣ ግልጽ ነው ማለት ነው። አባዬም ነገሩን ቶሎ አፋጥኖ እንግዲህ ትሁትና ተመስገንን ለማጋባት የቸኮለበት ምክንያት የሊዲያ አካሄድና እያደረገች ያለችው ነገር ትልቅ
ችግር ከመፍጠሩ በፊት ለማስቆም ስለፈለገ ነው ማለት ነው። ይሄ ነገርም ተሳክቶለታል። ምናልባት ሊዲያ ተሳክቶላት እንግዲህ መድኃኒቱን ሰጥታው ቢሆን ኖሮ ተመስገን እንግዲህ ትልቅ ችግር ሊደርስበት ይችል ነበር። የትሁትም ልብ ከመቼውምና ከምንም በላይ ሊሰበር ይችል ነበር ማለት ነው። ዮናስም እንግዲህ አሁንም ከማያ ስርስር ማለቱን አላቆመም። ነገሮችን ለማስተባበልና እሷና እሱ ምንም ግንኙነት እንደሌላቸው ለማሳወቅ እየሞከረ ነበረ። ግን ደግሞ ትሁት በፍጹም አላመነችውም። ማያም ቢሆን ከሱ ጋር ምንም ነገር የለኝም ያለች ትዋሽ እንጂ ለመቅረብና ከሱ ጋር ለመሆን አስባ ነበር ማለት ነው። ትሁት ግን አሁን ላይ እነሱ ያደረጉትን ነገር በሙሉ ለማበላሸትና እነሱን ለመበቀል ያሰበች ነው የሚመስለው። ምክንያቱም ከዚህ በፊት እንግዲህ ቲና ምን ያህል በደል እንደበደለቻቸውና እስካሁን በእነሱ ስትጫወትባቸው እንደነበረ ነግራቸዋለች ማለት ነው። ቲና አይነ ስውር ሳትሆን አይኗ የሚያይ ጤነኛ ሰው እንደሆነች ነግራ ሁሉንም አስደምማቸዋለች። በተለይ ደግሞ ዮናስና ሜሪ በጣም ነው የደነገጡት። ምክንያቱም በጣም ብዙ ነገር አብረው ሲያደርጉ ከመላኩ ጀርባ ሲያደርጉ የነበረውን ነገር በጠቅላላ እያየቻቸው እንደነበረና እያንዳንዱ የሚያደርጉትን ነገር እንደምታቅ ሲያውቁ በጣም ነው የተረበሹት። ይሄ ነገር እንግዲህ መላኩ ጆሮ ከደረሰ ምናልባትም ዮናስና ሜሪ ሊያበቃላቸው ይችላል። ምክንያቱም ሜሪ እንግዲህ የመላኩ ሚስት ነች። ግን ደግሞ ዮናስ የወንድሙን ሚስት እያማገጠ እንደሆነ ከሰማ ትልቅ ችግር ነው የሚፈጠረው ማለት ነው። መላኩ ብዙ የማያውቀው ነገርና ብዙ ያልተረዳው ነገር በሜሪና በዮናስ መካከል ብዙ ችግሮች እንዳሉ ሊያቅ ይችላል ማለት ነው። ለዚህም ነው እንግዲህ ሜሪና ዮናስ ክፉኛ የደነገጡት ማለት ነው። መላኩም ቢሆን የሰማውን ነገር በፍጹም ማመን አልቻለም። ምክንያቱም አምኗት ነው ብዙ ነገር ከሷ ጋር ሲያደርግ የነበረውና ያለውን ሀብትና ንብረት ወደሷ ያደረገው ማለት ነው። ምናልባትም እንግዲህ መላኩ አሁን ላይ ቲና አውቃ ልትዘርፈውና ልትጫወትበት እንደቀረበችው ሊረዳና ተስፋ ሊቆርጥ ይችላል ማለት ነው።